የተለያየ ነው ማለት ነው። ይሄ የሚቆጠረው ያው እንደ አንድ ነው። ይሄ ጋር ሁለት ማለት ነው። ሰፊ ስለሆነ ፈርኒቸሩ ማለት ነው። እና ያው እዚህ ደግሞ አንድ አለ እንደምታዩት። ይሄ ጋር ሶስት ማለት ነው። እና በጣም ያምራል። እና ደግሞ እዚህ ሆናችሁ ወጭ ብቻ ከሆነ በጣም ከባድ ነው፣ አይቻልም። እና የተወሰነ ነገር እዛ ሆናችሁ መያዝ አለባችሁ። እዚህ ስትመጡ እንዳትሰለችሁ ፈልጌ ነው እኔ ማለት ነው እንጂ መጥታችሁ መግዛት ትችላላችሁ። ግን መርጣችሁ ሀሪፍ ነገር ምናምን። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ እንዲሁም ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ ከች ብያለሁኝ ማለት ነው። እንግዲህ ይህን 2 ቀን ቪዲዮ ለቅቄ አላቅም፣ ጠፋ ብያለሁኝ ማለት ነው። ዛሬ የምገኘው በቤቴ ነው ማለት ነው። ዱብ ብያለሁ እንግዲህ ድንገት እና ምንድነው ቅመሞች የጠየቁኝ ጥያቄ አለ። ያንን ጥያቄ ለመመለስ ነው እንግዲህ ቪዲዮውን ላይክ እያደረጋችሁ ጀምሩት። ከቻላችሁ ሸር ብታረጉት በጣም ደስ ይለኛል። አግዙኝ፣ አበረታቱኝ፣ ከጎን የሆኑ እንግዲህ የመዳም ቅመም የጠየቀች ጥያቄ መጋረጃሽ ስንት ብር ተገዛ፣ ስንት ፈጀ ብላኛለች ማለት ነው። እንግዲህ መጋረጃ እንደምታዩት በጣም የሚያምር ነው፣ ቆንጆ ነው፣ ተደራራቢ ነው ማለት ነው። እስኪ ላሳያችሁ። እንደምታዩት ተደራራቢ ነው፣ ከውስጥ አለው፣ ይሄ ደግሞ ከላይ አለ ማለት ነው። እና በጣም የሚያምር ነው። ብዙ አይነት ከለር አለ። ያው እዚህ የምታዩት ደግሞ የፈርኒቸሩ ነው። የፈርኒቸሩ ያው 2 ነው የሚሆነው እንደምታዩት፣ ከላይ የተያያዘ ነው፣ ከታች ግን የተለያየ ነው ማለት ነው። ይሄ የሚቆጠረው ያው እንደ አንድ ነው። ይሄ ጋር 2 ማለት ነው። ሰፊ ስለሆነ ፈርኒቸሩ ማለት ነው። እና ያው እዚህ ደግሞ አንድ አለ እንደምታዩት። ይሄ ጋር 3 ማለት ነው። እና በጣም ያምራል። እንትኑ ራሱ ቀይም አለ ሌላ ከለርም አለ ማለት ነው። ግን አይስባችሁም። ይሄ ዳሃቢው ከለር በጣም ያምራል፣ ቆንጆ ነው ማለት ነው። እዛም ደግሞ ላሳያችሁ፣ በዛ በኩል እዛም አንድ አለ። ይሄ ለአንድ በር ነው፣ ያው የውስጥ በር ማለት ነው። የውጭ በር ገና አላረኩበትም፣ በጣም ኮተት እንዳይሆን ብዬ እና ወደ ቤተሰቦች ያው ከለሩን ተመችቷችኋል ይመስለኛል። ገበያ ስትሄዱ በጣም ብዙ ነገር አለ። አይን አዋጅ ነው የምትሆኑት። የትኛውን ልምረጥ ብላችሁ ራሱ ትደነባበራላችሁና በዛውም ልክ እንደፈለጋችሁት እንደቀድራችሁ ነው መግዛት የምትችሉት ማለት ነው። እና በጣም ብዙ ብርም አለ። ከዛ በታይም ዝቅ ያለ አለ። አይናችሁ የሚገባውን ከኪሴ ጋር ይሄ አብሮ ይሄዳል፣ ይሄ ያስፈልገኛል ብላችሁ ደስ የሚላችሁን ስለሆነ የምትገዙት። ያው እንግዲህ ይሄ አምሮኝ እኔ ደስ ብሎኝ ገዝቻለሁ ማለት ነው። ሀባይቢ ይሄ የፈጀው እንግዲህ ብዙ የሚባል አይደለም፣ መካከለኛ ነው። ያን ያህል ኪስን የሚያራግፍ አይደለም። በተለይ አረብ ሀገር ሆናችሁ እየሰራችሁ ከሆነ ማለት ነው በጣም ቀላል ነው። እዚህ ሀገር ላይ ሆነን እንግዲህ ወጭ ብቻ ከሆነ ያ ሊከብደን ይችላል። ኪሳችሁን በማይጎዳ መልኩ ነው ማድረግ ያለባችሁ የሆነ ነገር ስትገዙ። እና መጋረጃ በጣም ቆንጆ ጽድት ያለ ሞልቷል፣ በጣም የሚያማምር ማለት ነው። እንደ ቀድራችሁም አለ። እና አሁን ይሄ እኔ የፈጀብኝ ይሄ የፈርኒቸሩ 2 ማለት ነው። ይሄ ጋር 3 እዛ ያለው ጋር 4 ማለት ነው። የፈጀብኝ 5000 ብር ነው። 5000 ነው። ከዛ በታችም አለ 3000ም አለ 4000ም አለ 2000ም አለ። ከዛ በላይም ደግሞ እንግዲህ ይሄ ነው ብያለላችሁም አለ። እና ያው ስንት ገዛሽ ብለው ጥያቄ ስላቀረቡልኝ ነው 5000 ብር ነው የገዛሁት። ከአረብ ሀገር ኮተት እንዳታንኳተቱ፣ እንደዚህ ልብስ ምናምን ብላችሁ እንዳትገዙ ማለት ነው። ብትገዙ እንኳን የምመክራችሁ ነገር በቃ እቃ ነገር እንደዚህ አስሌ እቃ አለ። በጣም ብትሸጡት እንኳን ብትጠቀሙበት እንኳን ጥሩ ነገር ያለው ማለት ነው። እና የሆነ ጨርቅ ነገር ምናምን ነገር እንዳታበዙ ለማለት ነው። እዛ ሀገር ሁናችሁ በቀላል ልትገዙት ትችላላችሁ። ቀላል ብር ሊሆን ይችላል፣ ግን እዚህ ስትመጡ በጣም ያስጠላችኋል፣ አትጠቀሙበትም።
ነዶ ልብስ በሉት ምንም በሉት ምን በሉት ያን ያህል እንትን አይላችሁም ማለት ነው። አይለበስም እዚህ መታችሁ ልላችሁ ፈልጌ ነው። እና እንግዲህ መጋረጃዬን ማሻአላህ ብለዋል። በጣም ያምራል ስላሉኝ ነው እህቶቼ ማለት ነው። ያምራችኋል ብዬ ተስፋ አደርጋለሁ። እናንተም እቃ መግዛት ያለባችሁ ደግሞ እዛው ሆናችሁ ብራችሁ ላክ እያደረጋችሁ ይሄን ግዙልኝ ስትሉ ስትመጡ ተጠራቅሞ ስታገኙት በጣም ደስ ይላል ማለት ነው። እና ደግሞ እዚህ ሆናችሁ ወጭ ብቻ ከሆነ በጣም ከባድ ነው፣ አይቻልም። እና የተወሰነ ነገር እዛ ሆናችሁ መያዝ አለባችሁ። እዚህ ስትመጡ እንዳትሰለችሁ ፈልጌ ነው እኔ ማለት ነው እንጂ መታችሁ መግዛት ትችላላችሁ። ግን መርጣችሁ ሀሪፍ ነገር ምናምን ተገዝቶ ሲቀመጥ ስትመጡ በጣም ቅልል ነው የሚላችሁ ማለት ነው። አትጨናነቁም፣ ሀሳብና ሂሳብ አይበዛም ማለት ነው። እና ያው መጋረጃ እንግዲህ ይሄን ይመስላል ሀባይቢ። ያው ወርቃማው ነው፣ በጣም ነው የሚያምረው፣ ተደራራቢው ነው። ኢንሻአላህ ደግሞ ወደፊት ኪሳችን ሞላ ሲል ሌላ ደግሞ ከፍ ያለ ነገር እንገዛለን ብዬ አስባለሁኝ። እና ያው ዛሬ ቤቴ ብቅ ብያለሁኝ የቅመሞችን ጥያቄ ለመመለስ ብዬ በዛውም ጠፋ ብዬ ነበረ እና ላሳያችሁ ብዬ ነው ማለት ነው። ማሻአላህ በሉ እንግዲህ ተደራራቢ መሆኑ በጣም ደስ ይላል። ይሄን ራሱ ሰብሰብ አድርጋችሁ በሆነ በጎማ ነገር ያዛርጎ ያንኛው ብቻ መሆን ይችላል ከውስጥ ያለው ማለት ነው። ይሄን ጌጥ የሆነ መሀል ላይ ያሰር ራሱ ታረጉት በጣም ደስ ይላልና ደስ ይላል። ያው ተመችቶኛል። ይሄ ምርጫዬ ነው ማለት ነው ሀባይቢ። እና ያው ይሄን ይመስላል። ኢንሻአላህ ደግሞ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ፣ በኮሜንታችሁ መልሳለሁኝ፣ አስተያየታችሁን እቀበላለሁ ያለውን ነገር። አንዳንድ እህቶች ደግሞ ምን ብላችሁኛል፣ እዚህ መጥቼ ግቢ ሳጸዳ በቃ ሁልጊዜ የምታወራው እንደዚህ ነው ተከራይ ቤት አዝዲቶ ሊኖር ነው ወይ ምናምን ያሉ ልጆች አሉ። በጣም ታዝቢያችኋለሁ ማለት ነው። በጣም አንድ ሰው ቤት ውስጥ ሲኖር ግቢውን ፍክት አድርጎ ጽድት አድርጎ መኖር ግዴታው ነው ማለት ነው። ማንኛውም ሰው እኔ ግቢዬን ባላጸዳው እኔ ነኝ ቆሻሻ የምባለው። ይሄ ግቢው ዝም ብሎ ቦታው አይደለም። ቤት የሚሆነው በሰው ነው። ሰው በደንብ አጽድቶ ሲይዝ ፍክት አድርጎ ሲይዝ ቤቱ ያምራል ማለት ነው። እና ተከራይ የገባ እንደሆነ ግቢ አያጸዳም እንዴ? ቤት አያጸዳም እንዴ? እስኪ ንገሩኝ በእናንተ አካባቢ እንዴት እንደሆነ። ያኔ ክፉ ነሽ እንደዚህ ነው እንዴት እንደዚህ ትያለሽ? እንዴት አልልም። እኔ እኮ ለራሳቸው ነው። እኔ እዚህ እየኖርኩ እኮ አስዱ አላልኳቸውም። ቢያጸዱም የራሳቸውን ቀዬ ቢያጸዱ ለራሳቸው ነው ንጽህናቸው ማለት ነው፣ ለእኔ አይደለም። እኔ ሳልኖር ደግሞ እነሱ ናቸው ማጽዳት ያለባቸው። ለምን አያጸዱም ግቢያቸውን? እና ግርም ያሉ ልጆች አሉ ብዙ ጊዜ በተደጋጋሚ እንደዚያ ያሉ። እኔ ይሄ ክፋት አይደለም ሀቅ ነገር ነው። እስኪ እናንተ ፍረዱ። ግቢውን የማያጸዳ ቆሻሻ ፌስታሉ ምኑ ተቀምጦ ያንን እየተመለከተ እየበላ እየጠጣ የሚወጣ ሰው አሁን ይሄ ምንድን ነው የሚባለው? ቆሻሻ ነው አይደል እንዴ? እና ቆሻሻ እንዳይሆን ሰው ደግሞ ይሄ መነሳት አለበት፣ ይሄ መጸዳት አለበት። ግድ ነው ለሁላችንም ቢሆን ማለት ነው። እና ባታካብዱት ደስ ይለኛል። አያጸዱም ስላልኩኝ ሳያጸዱ ሁልጊዜ መቀመጥ የለባቸውም ማለት ነው። የሚጠቅሟቸው ደግሞ ለራሳቸው ስለሆነ አሁንም ቢሆን መጥቼ ውሃ ከፍክፌ ጠርጌ ምን ብዬ ነው የምሄደው ማለት ነው። እነሱን አልጠብቅም። እኔ እኮ አላጸዳችሁም ብዬ እነሱንም አልወቅሳቸውም። የሚወቅሱት ምንድን ናቸው? ኮሜንታተሮች እንዳው ተውት ብቻ። እና ሀባይብ ገልቢ ቪዲዮውን እንግዲህ ላይክ ሸር አድርጉት ማለት ነው። ከተመቻችሁ ደግሞ ኢንሻአላህ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።